ሰላም እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። በጣም ደህና ነን። አለን ጠፋንባችኋ። በሾርት ቪዲዮ ብቻ እያደረግን አበዝተነዋል። እኛ ራሱ ይኸው ተመልሰናል። በቆንጆ ሀሳብ ነው የመጣሁት። የኔ ሀሳብ ነው ዛሬ። እንግዲህ ለሁለት ከመጣን ፕራንክ የለም ማለት ነው። ሁሉም ፊት ለፊት ነው። ሁሉም ፊት ለፊት ነው። እውነት እና እዚች ጋር ቆንጆ ጥያቄዎች ይዣለሁ። ጥያቄዎቹ ምንድን ነው የሚሆኑት? በጣም የሚያሳፍሩ ጥያቄዎች ነው የምጠይቀው። እና እስቲ ባሌን ቁጭ አድርጌ በካሜራ ፊት በእናንተ በቤተሰቦቻችን ፊት ትንሽ እስቲ ላሳፍረው። ምን ያህል ያፍራል? ምን ያህል ጥያቄዎችን አፍሮ ይመልሳል? ወይስ ይለፈኝ ይላል? ወይስ ተጋፍጦ ይመልሳል? እናያለን። ማፈር አይመስለኝም ብያለሁ። አይ ጥያቄዎቹ ስላላወቀ ነው። እና በጣም ከባድ ጥያቄዎች አዘጋጅቼለታለሁ። እንግዲህ ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ትንሽ ጠፋ እያላችሁ ነው። ኑ ተመለሱ እንጂ መለስ በሉ እንጂ ላይክ አድርጉ፣ ሰብስክራይብም አድርጉ። ሰብስክራይብ ያላደረጋችሁ እስካሁን እያያችሁ ነው እንደምትወጡት ቪዲዮ አይደረግም። እንደዚህ ሰብስክራይቧን ተጫኑ እና እየተቆጡ ነው እሳቸው ፍሮቸው የደወል ምልክቷን ተጫኑ ቶሎ እንዲደርሳችሁ። እና አሁን ወደ ጥያቄያችን እንግባ ማለት ነው። እሺ እንግባ። ተዘጋጅተዋል? አም ሬዲ። እሺ እስቲ በቃ ራስን አዘጋጅ። ተዘጋጅቻለሁ። እሺ እኔ ራሱ ጥያቄዎች ንገሪኛ። ምንሽ ነው? እሺ በስም በስተህ በሌላ ሰው አሳብህ ታውቃለህ? ወደ ገደለው በስነ ስርዓት ምን? የስ ምን ጥያቄ ነው ተመቸው? በቃ መልስ። አሳብህ ታውቃለህ ወይ? ፐብሊክ ላይ በተለይ ደግሞ እሺ። አዎ አሳብህ አውቃለሁ። ምን ማድረግ አልቻልኩም፣ ግን በቃ ትልቅ ሰው እያደለ እንዴ ታሳብባለህ እንዴ? መብሳት ሳያስ ደግሞ አሁላት መልስም እንዴ? ማን ላይ እንደሆነ ሊገባሽ እንደዚህ አትይው ነበር። ባንቺ ነበር ያሰብኩት። እሺ ጭራሽ እኔ ነበር ወይስ ሴት ፈስታ ሄደች አልክ ወይ? ጉዴ ዘብስበን ሁሉም ሸተተውና አንቺ ሄድ እስቲ እሷ ናት አልኩና በእኔ እንዲሰብብ አልፈልግማ። እያያችሁ ካላችሁ እንዳልኩ ይኸው ማስረጃ ይገጥማል። አንተ ሚስት መሰልፈት እኔ እንኳን ብፈሳ እኔ ነኝ የፈሳሁት ማለት ነበረብህ። ኧረ እባክሽ ፈተይ እንጂ ቀልደኛ ነሽ። እንደዚህ አይነት ባል በጣም ከባድ ነው። ይሄ ከባድ ነው። እሺ ሁለተኛ ጥያቄ። እሺ ሲንግል መሆንህን የምትናፍቀው ምንድን ነው? በመሆን የምትናፍቀው ነገር ምንም የሚናፍቅ ነገር አለ? ደግሞ ሲንግል ብቸኝነት ምንም የሚናፍቅ ነገር አለ? ምንም የሚናፍቅ ነፃነቱ ምንም ሲንግል በመሆን የሚናፍቀኝ ነገር አትፍራ። ይሄ ምንም ይሄ እንሰማለን አንፈርድም አይነት ነው። እሰማለን ችግር የለም። እውነት እንደናገር በእውነት እኔ አላሸሽም ልማለች። ምንም የሚናፍቀኝ ነገር የለም። ምንም የሚናፍቀኝ ነገር የለም። ሴት ማዋራት፣ ዴት ይዞ መውጣት ምናምን ይናፍቃል? በጭራሽ ምንም የሚናፍቀኝ ነገር የለም። እሺ ሌላ ጥያቄ። ድሮ ልጅ እያለ ያው እኛ ከልጅነታችን ጀምሮ አንድ ላይ ነበር ነው እና ልጅ እያለ ማለት ነው እኔን ከመሳምን በፊት መስታወት ላይ ተለማምደህ መተህ ታውቃለህ? እኔ ልጅ ስታገኝ ኧረ ጥያቄ በጣም ከባድ ጥያቄ ነው ብያለሁ። ጥያቄ አለ። ኧረ ደህና ጥያቄ ጠይቂ። ምን ሆነሽ ነው? ይሄ እኮ ቀላል ጥያቄ ነው። መጨረሻ አልስምም። ለምን መስጠት ምስሉ? እሺ ምን ላይ ነው ተለማምደህ የመጣኸው? በፊልም እያየሁ ለማመድ ነበር። ምን አይነት ፊልም? እዚህ ነገር አናወራም። ጥያቄ እናንተ ለማመድኩ ነው። በተፈጥሮ ነው ጎበዝ የሆንኩት ማለት ነው። ማንም በተፈጥሮ ጎበዝ የለም።
በቃ ፊልም አይቼ ምናምን በቃ ይህ ግን ከባድ ነው። አላረግም ብለህ ብትዘጋው ነበር የሚሻለው። እኔ አላቅልህም። እሺ ሌላ ጥያቄ። እንዴት ነው ግን ጥያቄዎቹ እየተመቻችሁ ነው? እናንተም ጥያቄዎች እንደዚህ ከበድ ያሉ ጥያቄዎች ካላችሁ ኮመንት ላይ አስቀምጡልን፣ እንጠያየቃለን። ወይም ደግሞ በቅርቡ ኢንስታግራም ፔጅ እንከፍታለን፣ እዛ ላይ ታስቀምጡልን አላችሁ። እሺ ሌላ ጥያቄ። እኔ ራሴ ከበደኝ። እሺ ሽንት ቤት በውሃ ነው የምትጠቀመው በሶፍት ነው የምትጠቀመው? በተለሽ ምን ያጠያቃች ምትጠይቅኛለሽ? መልስ። በውሃ ነው በሶፍት ነው? አለመመለስ አይቻልም? አይቻልም። በውሃ እስከሆነ በሶፍት ካልክ እሺ፣ በውሃ ከሆነ ደግሞ ከነ ውሃ ነው የምትለብሰው ወይስ ደግሞ ከዛ በሶፍት ታደርቃ? ወይ ፈጣሪ ምን ቀን ነው ያልኩሽ? ጠይቂኝ። ረስ መልስ። ፋይን እሺ፣ በውሃ ነው እንሰራለን። ግን ከዛ አሳኪ ዘበ ልመልስበት። ከዛ ሶፍት እጠቀማለሁ። በቃ እስኪደርቅ ድረስ ሶፍት እጠቀማለሁ። ከበድ ገበድ ያለ ጥያቄ እንደሆነ ነግሬሃለሁ። እሺ ስለዚህ በውሃ ሆነ በውሃ ከዛ በኋላ ሶፍት መጨረሻ ላይ ሰምታችኋል እንግዲህ ጥያቄ። እሺ በቃ አሁን ቀለል ላድርግልህ። እኔ ብሞት ሌላ ሴት ታገባለህ? በጭራሽ ነው የማላገባው። ሌላ ምን ሆነሽ ነው? እንደ አልፈልግም። እንደ ምን ሆነሽ ነው? አንቺ የምትሰጪ ልጆቼን እያሳደግኩ እኖራለሁ። እኔ ገና ወጣት እኮ ነው። በሆነስ ታዲያ በሆነስ ምን እንዳገባ ትፈልጊያለሽ እንዴ? በእኔ ሀዘን እሷ ሞተሽ ብለህ እድሜ ልክን ተቆራምተህ እንድትኖር አልፈልግም። ገና በዚህ እድሜ ጀምሮ እንዴት ይሆናል? በአሁን ሰዓት እኮ ነው የምልህ። ኧረ በጭራሽ። ሲጀመር ፈጣሪ ከክፉ ነገር ይጠብቅሽ። አሜን። ፈጣሪ ከክፉ ነገር ይጠብቅሽ። እኔ ከአንቺ ጋር ማርጀት ነው የምፈልገው። እሱ ነው ግን በፍጹም አላገባም። ከአንቺ ውጭ በፍጹም አላውቅም። ማንንም ማግባት አልፈልግም። ለምን አልፈልግም? ምን ይሰራል? ልጆችን ያሳድጋሉ። በእንጀራ እናትም እኮ ያደርጋሉ። ምን አልፈልግም። ተው እውነት ይቅርብኝ። አልፈልግም። አላገባም እና ከአሁን እድሜ ጀምሮ አላገባም። ተርፈሃል። ይሄ ጥያቄ አገባለሁ ብትል ኖሮ ሻንጣን ይዘህ ነበር የምትባረረው። ዛሬ ተርፈሃል። በጥሩ ሁኔታ መመለስ ጠቅሞሃል። የመጨረሻው ነበር የሚሆነው እዚህ ቤት። ሻንጣን ይዘህ ነበር የምትላቀው። እሺ ከኔ ጓደኞች ውስጥ ማለት ነው ታምራለች ወይ የምታማልል ናት ብለህ የምታስባት የትኛው ነው? ሲጀምር እኔ ጓደኞችሽን በዚህ አይነት መንገድ አይቻቸው አላውቅም። ቁንጅና፣ በአማላይነት፣ በአቋም ምናምን ዘይት ነገር አይቻቸውም አላውቅም። ሲጀምር ደግሞ አብዛኞቹ እንዳለ አግብተዋል። ሁሉም ያገቡ ናቸው ማለት ይቻላል። ማናቸውንም እኔ በዚህ አይነት መልኩ አይቻቸው አላውቅም። በአማላይነት፣ በቁንጅና ምናምን በዚህ አይነት መልኩ አይቻቸው አላውቅም። እንደዚህ ስል ግን ማለት ነው ጓደኞች አስቀያሚ ናቸው አይደለም። ሰምታችኋል? የሰማችሁ ነው። ጓደኞች አስጠልታ ናቸው እያልኩ ብሏል። ትርጉሙ ሲተረጎም እንደዛ ነው። አስቀያሚ ናችሁ ተብላችኋል። ራሳችሁ ታውቃላችሁ። ከኔ አፍ የሚወጣው ነው። እኔ አላልኩም ጓደኞቹ አስቀያሚ ናቸው አላልኩም፣ ግን እኔ በዚህ አይነት መልኩ አይቻቸው አላውቅም። ለማንኛውም ተዘጋጅበት። ይሄ ቪዲዮ ሲለቀቅ እንግዲህ የሚደርስብን ነገር አላልኩም። ጥሩ መልስ ነው። ተርፈሃል። እሺ ከኔ ጋር ባትሆን ከየትኛዋ ታዋቂ ሴት ጋር ትሆን ነበረ? ቆይ ታዋቂ ነበር ስትስበለሽ ነው እና ከታዋቂ
ውስጥ ለማለት ፈልጌ ነው። ከተራ ሰዎች ሳይሆን ከታዋቂዎች። ከታዋቂ እንዴት አላውቅም። ከማን ጋር እንደምሆን ከማን ጋር እንደምሞክር አላውቅም። የመጀመሪያ ሙከራ አንደኛ የምታደርገው ማለት ነው? ኧረ እኔ ማንም የለም። አንድ የምትወደው አርቲስት አለ ይኖራሉ? ሊስት የለም አለ ተናገር። የለም ማንም የለም። አትፍራ፣ ተናገር። ኦኬ እኔ አንቺን ብቻ ነው የምወደው። ከታዋቂ ሰው አንቺ ከእኔ ታዋቂ ነሽ እና 22,000 ቤተሰቦች ያውቁሻል። ቲክቶክ ላይ ደግሞ 170,000 ቤተሰቦቻችን ያውቁሻል። ስለዚህ አንቺ ለእኔ ታዋቂ ነሽ። አልመልስም ነው። አንቺን ነው ፈልጌ የማገኝሽ። አትፍራ እያልኩ ነው። ተናገር። ማንም የለም። እርግጠኛ ነህ? ማንም የለም። ማንም ታዋቂ ማንም የለም። ይሁንልሽ። ዛሬ እንግዲህ ቤተሰቦቻችን በጣም ከበድ ያለ ጥያቄ ጠይቄ አስጨንቄዋለሁ፣ አሳፍሬዋለሁ ማለት ነው። እንግዲህ በሌላ ቪዲዮ እንገናኛለን። የእሱ ጥያቄ ማዘጋጅቶ ብዬ ተስፋ አደርጋለሁ። አይቀርልሽም። የስ እና እናንተም ደግሞ ጥያቄዎች ካላችሁ ደግሞ አስቀምጡልን። የኢንስታግራም ፔጅ እስክንከፍት ድረስ አስቀምጡልን። ጥያቄዎቻችሁን እንመልሳለን፣ ቪዲዮ እንሰራባቸዋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አትጥፉ። በቀጣይ ጥያቄዎችን አዘጋጅ የመጣው እንደውም እኔ እዚሁ ባለሽበት ጠብቂ። አልቆይም። 30 ደቂቃ 40 ደቂቃ ስጭኝ። ፓርቲቱ በቀጣይ ቪዲዮ እንገናኛለን። በዚህ እንመልሳለን። ከዛ ግን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይበር ጨምሩልን። ከፍ በል ቤተሰቦቻችን። አትቀንሱ እንጂ ፍቅር ምንድን ነው? ፍቅር መቀነስ እና እየወደድናችሁ አንድ ያለ ነው። እናንተ ወደዱን እንጂ ተው፣ ፍቅር ስጡ። ፍቅር ለምትሰጡን ግን በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። ፈጣሪ ባርካችሁ። አሜን። እንወዳችኋለን። 40 ደቂቃ በኋላ ብላል። አይቀርም። ቻው